ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ የምታቀርብላችሁ እናንተ ውድ አድማጮች ከህይወቷ ከታሪኳ ብዙ ነገሮችን እንድትማሩ እንድትወስዱ በማሰብ ነው። በተለይም ከአደንዛዥ እጽ ራሳችሁን ጠብቃችሁ በመርፌ መልክ የሚወሰደው አደንዛዥ እጽ እጅግ በርካታ ውስብስብ ችግሮች ውስጥ የሚከት መሆኑን የምታሳይ ባለ ታሪክ ነችና ይሄንን አስባ ነው በፈቃደኝነት ታሪኳን ለእናንተ ልትነግር ያሰበችው። ከልብ እናመሰግናለን። ወደ ታሪኩ ወስዳችኋለሁ። እስከ 12ኛ ክፍል ጨዋ ተማሪ ጥሩ ውጤት ያላት ተማሪ ነበርኩኝ። ከዛ በኋላም ጥሩ ውጤት መጥቶልኝ ጥቁር አንበሳ የሕክምና ትምህርት ጆይን ላደርግ ችዬ ነበረ። እዛ ከገባው በኋላ የዶርም ህይወት እና ያው አዳዲስ ነገሮችን ለማየት ያው የመጓጓት ነገር አለ እና ያው ቀስ በቀስ ትንንሽ ወደሚባሉ ሱሶች ነበረ የገባሁት። መጠጥ መጠጣት፣ አንዳንዴም ደግሞ ዊድ ወይም ማሪዋና የሚባለውን ነገር ማጨስ ምናምን እንደሱ አይነት ነገር ነበር። ከዛ በኋላም አንዳንድ ሲራፖች አሉ ሁለተኛ ዓመት ነው የምንማራቸው ፋርማ ላይ እና እነሱን ነገሮች መድኃኒቶች ሆነው ግን አንዳንዴ ዶዛቸው ሲበዛ ሃይ የማረግ ነገር አላቸውና እነሱን ነገሮች ዝም ብለን ታብሌቶች ምናምን መሞከር ጀመርን ነገርና ሲረፕ አለ እንግዲህ ኪኒን መልክ አለ። እነኚህ ሱስ አምጪ ነገሮች ናቸው ማለት ነው። ምንድነው የሚያደርጉት እስቲ ንገሪኝ። ምክንያቱም ወጣቶቻችን በትንሽ ደስታ ነገር ከዛ በኋላ ነው ሱስ ውስጥ አንቺም ቢሆን የገባሽውና ንገሪኝ እስቲ መጀመሪያ ያለውን ከዛ ምን ውስጥ እንደሚከት። ድራጎች በተፈጥሯቸው ሁለት አይነት ባህሪ ነው ያላቸው። ወይ የማደንዘዝ ባህሪ ያላቸው ወይ የማንቃት ነገር ነው ያላቸው እና እንደ ጫት ምናምን እንደ ኮኬን ያሉት የማንቃት ነገር ሲኖራቸው፣ እነዚህ አሁን ያልኳቸው ደግሞ ትንሽ የማደንዘዝና ሌላ ስቴት ውስጥ የመክተት ነገር አላቸውና ምንድነው ሌላ ደስ የሚል ፊሊንግ አለው። ሁሉን ነገር የተቆጣጠርሽ ይመስልሻል። ነገሮች ሙሉ የሆኑ ይመስልሻል። በትንሽ ደቂቃ ውስጥ ኦቨር ኤክሳይትድ የማድረግ ነገር አለው። ግን በዛው ላይም ስታቆሚው ዲፕሬሽኑ በጣም ከባድ ይሆናል ማለት ነው እና ከዛ በኋላ ነው እንግዲህ ወደ በኢንጀክሽን የሚወሰድ በመርፌ ማደንዘዣ ነው። ማደንዘዣ ክፍል ውስጥ ያሉ እንደዚህ ሕክምና ቦታ ላይ ያሉ ሰዎች ራሱ በዚህ ሱስ ይጠቃሉ በጣም ማለት ነው። ስለዚህ አንቺ እዛው ሕክምና ውስጥ ስላለሽ ነው እነኚህ ነገሮች የበለጠ የማወቅ እድል ነበረሽ ማለት ነው? አዎ የማወቅ እድል ነበረኝ። ያው ለመሞከርም እየተነሳሳ ነው። በዛ ምክንያት ነው ያው እኔም ብዙ አልቀጠልኩበትም። ስንት አመት ተማርሽ? 2 አመት ያው አቋረጥኩት ማለት ነው። እንግዲህ ሜዲሲን ተማሪ ሐኪም ልትሆኝ የነበርሽ ልጅ ነሽ። እንዴት ተቋረጠ እስቲ ንገሪኝ። ሲጀመር ራሱ ለሌላ ነገር አታስቢም። ቀን ሙሉ እሱን ስለማድረግና ከእሱ ጋር ዲፔንዳንት እንድትሆኝ ያደርግሻል። ያው ውጤቴ ተበላሸ ማለት ነው። ይሄንን ነገር ማለት መጠቀም የጀመሩት ሁላችንም ኦልሞስት ማለት ነው አቋርጠናል። መርፌ ጀምሬያለሁ ብለሽኛል። በመርፌ መልክ የሚሰጠው ምን አደረገሽ? በጣም የተለየ የሆነ የራሱ የሆነ ደስታ ነገሮች እንዳልኩሽ የተሟሉ የተመቻቹ ይመስልሻል። መጀመሪያ 1-2 የነበረው ከዛ 3 4 5 እያለ በቀን የምትወጊው? አዎ በቀን የምንወጋው ማለት ነው እና አንዳንዴ እንደውም በጣም ሳናስበው ከ10 ምናምን እናልፍና ሲዝ የማድረግ ነገር ይኖራል ማለት ነው። የመጣል ነገር ይኖረዋል። ምን አጋጥሞሽ ያውቃል እስቲ ንገሪኝ። በጣም የምወደውን የልጄን አባት በዚህ ምክንያት አጥቻለሁ። እኔ ኦቨርዶዝ አድርጎ ህይወቱ አለፈ በዛው ማለት ነው እና በቅርብ የምንላቸው ብዙ ጓደኞቻችን በእንደዚህ አይነት አጋጣሚ ህይወታቸው የማለፍ ነገር ይከሰታልና ኑሯችን ራሱ አስተማማኝ አይደለም። በተለይ አሁን ቤተሰብ ስፔሻሊ እነዛን ነገሮች ከሰማ በኋላ በጣም ነው የሚጨነቀው። በቃ የስጋት ህይወት ነው የሚኖሩት። በቃ ድንገተኛ ስልክ ራሱ ለሊት ላይ ከተደወለ የሆነ ነገር የሆንኩ ነው የሚመስላቸው ስፔሻሊ እና የአብዛኞቻችንን ታሪክ አንድ አይነት ስለሆነ ነው ነን እያልኩኝ የማወራው። ከዩኒቨርሲቲ ከጥቁር አንበሳ ወጥተሽ ሌላ ቦታ መኖር ጀመርሽ ማለት ነው? እንደዚህ ተመሳሳይ አይነት ነገር ከሚያደርጉ ልጆች ጋር? አዎ በቃ ከነሱ ሆኑ ጓደኞቼ። አርግዘሽ ነበር ማለት ነው? ምክንያቱም የልጅ አባት በህይወት የለም በዚህ በሱሱ ምክንያት ብለሽኛልና ንገሪኝ እስቲ ስለሱ። አዎ እርጉዝ ነበርኩኝ። እሱ የ5 ወር ነፍሰ ጡር ነበርኩኝ እሱ በሞተበት ሰዓት ማለት ነው እና እስከ ተወሰነ ጊዜ እንደውም በጣም ስለሚያከሳ ምንም
እንደዚህ ወር አበባይም በጣም ስለሚዘበራረቅ እኔ ራሱ ከሆነ ጊዜ በኋላ ነው ነፍሰ ጡር መሆኔን ያወቅኩት ማለት ነው። ምክንያቱም ሳይድ ኢፌክቶች ስቴጅ ላይ ስትሆኚ እነዚህ ፔሪድ የማዘበራረቅ የማስቀረት ሰውነትሽን የማክሳት በጣም ብዙ ሳይድ ኢፌክቶች አሉት አብረው የሚመጡና እንደሌላው ሰው አላወቅኩትም። በኋላ ላይ ግን ህመሙ የማቅለሽለሹ ነገር ከሌላው ጊዜ በጣም እየተለየ ሲመጣ ነው ከዛ በኋላ ተመርምሬ እርጉዝ መሆኔን ያወቅኩት። እንዴት ጀመርሽው? መጀመሪያ ማንን አይተሽ ጀመርሽ? ይሄ በጓደኛ ግፊት ነው ወይንስ ልሞክረው በሚል ነው? እስቲ የመጀመሪያዋን ቀን ንገሪኝ። የመጀመሪያ ቀን በመርፌ የወሰድኩበትን የመጀመሪያ ቀን ጓደኛዬ በህይወት ያለፈ ያልኩሽ ጓደኛዬ ነበር። የፍቅር ጓደኛ ሆናችኋል? የፍቅር ጓደኛዬ ነው። ሞክሪው ብሎኝ ከዛ በኋላ ነው የጀመርኩት። መጀመሪያ ጊዜ አልወደድኩትም ነበር፣ ግን ያው እሱ ጋር ቀን በቀን እንገናኛለን። ቀን በቀን እሱ ይጠቀማል። ያው አንድ ስል ሁለት ስል ቀጠልኩና እንደዛው እንኩኝ ማለት ነው። እሱም ተማሪ ነበር? እሱ ሌላ ፊልድ ላይ ነበር፣ አርኪቴክት ነው ነበር የሚማረው። ያው ብዙዎቻችን ብዙ ትልቅ ቦታ ላይ መድረስ የምንችል ልጆች ነበርን። ስለ መርፌ መቀያየር እንነጋገር። መርፌ የሚሰጡ አደንዛዥ እጾች በአንዴ 6-7 ሆነው መርፌ እየተቀያየሩ ያንን ድራግ ይወስዳሉና ብዙዎች ለኤችአይቪ ለአባላዘር በሽታዎች ይዳረጋሉ። አንቺ ላይ የደረሰ ነገር አለ በዚህ ረገድ? እግዚአብሔር የተመሰገነ ይሁን። ያው በቅርቡ ተመርምሬ ነጻ ተብያለሁኝ። ግን ከመመርመሬ በፊት ያው በጣም ሰግቼ ነበረ። ምክንያቱም አንዳንዴ በጣም ህመም ላይ የመሆን ነገር ሲከሰት እዛ ጋር አላስበውም። እዛ ጋር ህመሙ ነው እንጂ የሚሰማኝ ኤችአይቪው ሄፓታይተሱ ምናምን ነገር በዛ ሰዓት አይመጣልኝም። መርፌ ተቀያየሪ ነበር? አሁን ለምሳሌ ከጓደኛዬ ጋር አንድ መርፌ እንጠቀማለን። ግን ያው ፍቅረኛዬም ስለሆነ አንድ ላይ ብዙ ነገር ስለምናደርግ ነው። ግን አንዳንዴ የመምታታት አንድ ላይ መርፌዎች የመቀመጥ ነገር ነበርና ድንገት ተጠቅመን ቢሆንስ፣ ድንገት ተሳስቶ ቢሆንስ? ምክንያቱም ከመካከላችን ኤችአይቪ እንዳለባቸው የምናውቃቸው እዛው ቤት ውስጥ ደግሞ መርፌዎቻቸውን የሚያስቀምጡ ሰዎች ስለነበሩ ፍራቻ ነበረብኝ። ከተመረመርኩ በኋላ ተመስገን ነው። እሱ እጅሽን ታሳየኛለሽ? እንደዚህ መርፌ ትወጊ የነበረው ነገር በጣም ይቆሳስላል አንዳንዴ ልጆችን ሳይ ወጣቶችና እንደዛ አይነት ነገር ነበረሽ? እንግዲህ እንደምታየው ነው። እንደዚህ ይመስል ነው። አየሽው አይደል? ጠቃጠቆ እንዳለ ጠቃጠቆ የመርፌው ነው። የመርፌው ጠባሳ ነው ማለት ነው። እንደዚህ የሚወጣበት የሚገባበት የእጅ ቅርጽ ራሱ ተበላሽቷል። ያው ያስታውቃል። ደም ስሮቼ ራሱ እንደዚህ እነሱ እየጠፉ እየሳሱ ስለሚመጡ በመስሌ ስለምወስድ ነው እንጂ በፊት እነዚህ ራሱ በጣም የተቆጡ ጠባሳዎች ነበሩ። ብዙ አይነት ሱስ የሚያመጡ ነገሮች ሞክረሻል፣ ብዙ ችግር አይተሻል። በዛ እንግዲህ በመርፌ መልክ የሚወሰደውን ሁሉ እንግዲህ የመጨረሻ የምንለውን ነገር ሁሉ አይተሽዋል እና ምን አጣሽበት ንገሪኝ። ከቤተሰብ ጀምሮ ቅድም ነግረሽኛል፣ የልጅሽን አባት አጥተሻል። ምን አጥተሻል? ሙሉ ህይወቴን አጥቻለሁ ማለት ይቻላል። ማንነቴን ራሱ አጥቼበታለሁኝ። መድረስ የነበረብኝ ቦታ ላይ አይደለሁም ያለሁት። ቤተሰቦቼ ከኔ የሚጠብቁትን ነገር አላገኙም። እንዳልኩሽ እንደውም በስጋትና እንደውም በመሳቀቅ ነው የሚኖሩት። በየቀኑ ያው ዌት ሉዝ አለኝ። በሽተኛ ነው የምመስለው ራሱና ወፍራም ነበርኩኝ። በጣም ሰውነቴ ቀይ ነበርና ሰዎች ራሱ አሁን የሚያልፉኝ ሰዎች ሁሉ በትክክል የማያውቁኝ ሰዎች አሉና ሲያዩኝ በጣም ይደነግጣሉ። ዘመድ ቤት ምናምን ጓደኞቼ ማግኘት አልፈልግም። አሁን ለምሳሌ ድሮ አሁን ጥሩ ቦታ ላይ ያሉትን በስም ማግኘት አልፈልግም። ምክንያቱም የበታችነት ስለሚሰማኝ ማግኘት አልፈልግም። ያው ቤተሰብ በጣም ሞክረዋል። ሪላፕስ የማድረግ ነገር አለ፣ ደግሞ የመመለስ ነገር። ያ ከዛ ነገር ስትወጪ ስትነቂ ያው እንደ ማንኛውም ሰው ደግሞ ያለፈሽ ነገር ነው የምታየው፣ የጎደለውን ነገር ነው የምታየው። ያ ደግሞ መልሰሽ ዲፕሬስድ እንድትሆኝና መልሰሽ ወደ ሱሱ እንድትሄጂ የማድረግ ነገር አለው እና ሁላችንም እኔ እዚህ ሱስ ውስጥ ሁላችንም ያው እንነጋገራለን፣ እናወራለን። ይህን ነገር ወደዋለሁ፣ ደስተኛ ነኝ በዚህ የሚል የለም። ምክንያቱም ከገንዘብም ከሶሻልም ከራስሽም ከሁሉ ነገር ስለሚያለያይሽ ደስተኛ ሆነን አይደለም የምናደርገው። መታመሙን ፈርተን ከዛ በኋላም ዲፕሬሽኑን ፈርተን ምናምን። እስቲ ሳትወስጂ መርፌውን ሳትወስጂ ምንድን ነው
የሚያረግሽ? ህመም አለው በጣም ብርድ ማለት ሙቀት የመልቀቅ ተቅማጥ የማቅለሽለሽ የማስታወቅ ወደ ኖርማል ስቴጅ እስከምትመለሽ ብዙ በሌላ ህክምና በጣም መታገዝና እንትን ማለት አለብሽ እንጂ ዊዝድሮዋል የሚባለው ነገር ከባድ ነው። ሰው ማናገር ራሱ ሰው ማየት ራሱ በጣም ነው የሚያስጠላው። ብርሃን ራሱ በጣም ነው የሚያስጠላው። በቃ ለሁሉ ነገር ሴንሲቲቭ ነው የሚያደርገው እና በቃ ያቺን ፓርት ከማሳለፍ መወጋቱን ትመርጫለሽ እና አንዳንዴ ከወጣን በኋላ ደግሞ ስቲል ብዙ በጣም ጠንካራ መሆን አለብሽ እና ብዙ አመታትን ስፔሻሊ ከዛ ከነበረሽ ኤንቫይሮንመንት ጋር ሙሉ ለሙሉ መቆራረጥ አለብሽ። በጣም ቢዚ የሚያረግሽ ስራ ሊኖርሽ ይገባል። የሆነች አንድ የምትመጣ ፊሊንግ አለች። አንዴ የሆነ እንደ ትዝታ ነገር ይሆንብሽና አንዴ ባገኛት የምትል ነገር ጭንቅላት ምክንያቱም ደምሽ ውስጥ ያለ ነገር ስለሆነ አይምሮሽም ያቺን ኖርማል የሆነች ደስታ ለማግኘት ውስጥሽ የሚቆሰቁስሽ ነገር አለ እና ያቺን ነገር ማለፍ መቻል ነው ከወጣሽም በኋላ ማለት ነው እንጂ አንዴ ብለሽ ሄደሽ የምትጀምሪው ነገር በቃ ሳታውቂው የመልሰሽ የድሮ ቦታሽ ተመልሰሻል። ያ ደግሞ ምን ያመጣል? አካባቢሽ ያሉ ሰዎች ባንቺ ተስፋ እንዲቆርጡብሽ ያደርጋል። አሁን ለምሳሌ አንዳንድ ሰዎች ጓደኞች ወይ ደግሞ የቅርብ ዘመዶች መጀመሪያ ጊዜ ያው ሊረዱ ሊያግዙ ይሞክረው ከዛ በኋላ ያው ደግሞ ሲሆን ያው ሆን ብዬ አይነት ነገር ስለሚመስላቸው ማግኘትም መርዳትም አይፈልጉም። ቤትም አውቀሽ ነው የሚል ነገር አላችሁ ውስጣቸው። አውቀሽ ነው ሆን ብለሽ ነው የሚል ነገር አላችሁና በአጠቃላይ በሽታ ነው። የሆነ ትልቅ በሽታ ነው። ግን ሰው እንደ በሽታ አይደለም የሚረዳው፣ እንደ ባህሪ ነው የሚረዳውና ያው የሆነ በሽታን ደግሞ ለማስለቀቅ የግድ መድኃኒቱን ብቻ ሳይሆን ደግሞ የአይምሮን ትግል የሚጠይቅ ነገር ነው እና በሁለቱም ነው መታከል ያለብሽ እና የሰው ራሱ አንቺ ላይ መደምደም አንቺን ሞር እንደገና ወደ ችግሩ መልሶ የሚከትሽ ነው የሚሆነውና በጣም ብዙ አንደርስታንዲንግ ያስፈልጋል የሚሆነውና ራስሽን ለማሻሻል ከዚህ ነገር ጋር ትግል ውስጥ እንዳለሽ አስባለሁ። ጓደኞችሽንም ስለዚህ ጉዳይ እንደምታስተምሪ ያውቃለሁ። በምን ልትቀየር ይቻልሽ? እንደው እዚህ ትግል ውስጥ በቃ ማቆም አለብኝ መጥፎ ነው የሚለው ነገር ውስጥ እንዴት ገባሽ? ህይወት ትልቋ ትምህርት ቤት ናት። ከሁሉም በላይ እድሜሽ እየጨመረም ሲሄድ በፊት የነበሩሽ እድሎች አሁን እየጠበቡ ሲሄዱ የበፊት ኮንፊደንስ አይኖርም እና የነዛ ነገሮች ምንም እንዳልጠቀመኝ በተቻለኝ ከዚህ ነገር መራቅና መተው እንዳለብኝ በተለይ ደግሞ አሁን እንዳልኩሽ የልጅ እናት ነኝና ልጆቼን በተለይ በማይበት ጊዜ በፍጹም እንደዚህ አይነት ህይወት እንዲያሳልፉ አይደለም እንዲያዩትም አልፈልግም በእኔ ስላየሁትና እኔ እዚህ ጋር ተስተካክዬ ካላሳየኋቸው ያው እኔ መከተላቸው አይቀርምና ስለዚህ እነሱንም በማየት ያው ቤተሰብም የለፋውን የጣሩን ለመካስ እኔም በሆን በራሴ የተስተካከለ ሁኔታ ላይ ራሴን ባገኘው በጣም ደስ ይለኛልና ለዛ ነው በጣም ይቆጨኛል መግባቴ ወደዚህ ነገር መግባቴ ትምህርቴን ማቋረጤ መድረስ ያለብኝ ቦታ ላይ አለመድረሴ እናቴን አለማገዜ እህቴን በጣም ጥሩ ቤተሰብ ያለኝ እንደውም እነሱ ናቸው ለዚህ ራሱ ማለት እንዳልኩሽ ነው እንትን ይላሉ ይጠራጠራሉ ይጮሃሉ ይቆጣሉ ግን በተቻለ ሁሉ ጊዜም ሁለተኛ እድል ይሰጡኛል ሁለተኛ እድል ሁሌም ይሰጡኛል እና ተማሪ ስወልድም እንዳይሰማኝ ልጆቼን በትክክል ተንከባክበው ይዙልኛል እና አሁን ሁለተኛው ልጅሻል ማለት ነው ባለቤትሽስ ያግዝሻል ወይንስ እንደዚህ ተመሳሳይ አይነት ችግር ውስጥ አለ? አዎ እዚህ ነገር ውስጥ ነው ያለው። አዎ እየተጋገዝን እንግዲህ እየተጋገፍን በጣም ለመውጣት እየጣርን ነው። እድሉን ስናገኝ እድላችንን በትክክል እየተጠቀምንበት ነው። ሆኖ ሳድ እድል ሰጥቶናል ሌሎችንም ለማስተማር ራሳችንንም ለመለወጥ ይሄንን ያገኘነውን እድል ደግሞ በትክክል ጠንክረን እየሰራንበት ነው ማለት ነው። አሁን ትጠቀሚያለሽ እንግዲህ በመርፌ መልክ በኢንጀክሽን መልክ የሚሰጠው ድራግ ማለት ነው። ከበፊቱ ቀንሻለሁ በእንትን ደረጃ በቁጥር ደረጃ በጣም ቀንሻለሁ። እንዳልኩሽ በስራዎች ራሴን ዲስትራክት ለማድረግ ሞክራለሁ። በተቻለኝ ከልጆቼ ጋር ጊዜ ለማሳለፍ ሞክራለሁ። በእነዚህ አይነት ነገሮች ናለው ግን ያው ፔኑ ስላለ ሙሉ ለሙሉ ያው በሪሃብ ደረጃ ሰፋ ያለ ጊዜ ያስፈልጋል እንጂ
ከበፊቱ በጣም ቀንሻል። ለወጣት ጓደኞችሽ ለወጣት ልጆች ምን ትመክሪያለሽ? ጊዜው መጥፎ ነው ታውቂያለሽ እና ብዙ ነገር አለ ምን ትያለሽ? አዲስ ነገር ማየት ወጣት ሲኮን ያስደስታል ወይ ደግሞ ጉጉት ይኖራል፣ ግን አይጠቅምም። ብዙ ጊዜ የታላቃችን አንሰማም፣ እኛ ማየት እንፈልጋለን፣ ግን ያው ብንሰማ አይጠቅምም። ከኔ ህይወት የተማርኩት ምንም የሚጠቅም ነገር የለውም። ወደኋላ መቅረት ነው፣ ያለንን እድል ማበላሸት ነው። መስራት፣ መማር፣ መሯሯጡ ነው የሚጠቅመው እንጂ ሌሎቹ ነገሮች አልባሌ ናቸው እና ከዛ ነገር ዋካችሁ ራሳችሁን ቆጡ። መማሪያ ከመሆን መማር ይቀድማል። ከገባችሁበትም ደግሞ ንቁ፣ ቶሎ ራሳችሁን አውጡት ነው የምለው። ምክንያቱም እኛ ትንሽ ነገር ብለን የጀመርነው ነው ትልቅ ደረጃ ደርሶ እድሜያችንን በልቶብን ብዙ ነገር ያሳጣልና ንቁ። ውድ አድማጮች እንግዲህ የዛሬዋ ባለ ታሪካችን ታሪኳ ይሄንን ይመስላል። እንዴት አያችሁት? በተለይ ለወጣቶች በጣም ትልቅ ትምህርት የሚሰጥ ታሪክ ይመስለኛል። አደንዛዥ እጽን መጠቀም እጅግ በጣም አስከፊ ነው። በተለይ ደግሞ በመርፌ መልክ የሚወሰደው አደንዛዥ እጽ አንድ ቀን ተብላ ተጀምራ ይሄው ህይወትን መስቀልቅል ውስጥ የምትከት ለኤችአይቪ የሚዳርግ እንዲሁም ደግሞ ማህበራዊ ቀውሶችን የሚያስከትል ከቤተሰብ ጋር ከማህበረሰብ ጋር የሚያጣላ ከራስም ጋር የሚያጣላ አምራች እንዳንሆን የተለያዩ ስራዎችን በወጣትነታችን እንዳንሰራ የሚያደርግ አስከፊ ነገር እንደሆነ እንግዲህ ከባለ ታሪካችን እያየን ነው። ዛሬን ጨምሮ በተከታታይ ስናቀርብ ከነበሩት ባለ ታሪኮቻችን እየተመለከትን ነው። ውድ አድማጮች እናንተስ ምን ትላላችሁ? ምን ሐሳብ አላችሁ? ደውሉልኝ፣ እንነጋገር፣ ሐሳብ እንለዋወጥ በ0946 34 94 44 ወይንም በ0936 80 30 80 ላይ እገኛለሁ። አደንዛዥ እጽን በተመለከተ ቤተኛ የሬዲዮ ፕሮግራሞችን ሲያቀርብ ነበረ። በተለይም በመርፌ መልክ ስለሚወሰደው አደንዛዥ እጽ ዛሬ ከተቀናጀ ጤናና ልማት አገልግሎት ድርጅት ኢሽዶ እንግዳ ጋብዣለሁ። እንግዳዬ አቶ ስዩም ገብረ መስቀል ይባላሉ። በተቀናጀ የጤናና ልማት አገልግሎት ድርጅት ኢሽዶ ውስጥ የኤችአይቪ ፕሮግራም አስተባባሪ ናቸው። ኢሽዶ የተለያዩ ወጣቶችን በተለይ ሱስ ውስጥ ያሉ አደንዛዥ እጽን በመርፌ መልክ የሚወስዱ ወጣቶችን ከዚህ ችግር በማውጣት ከፍተኛ ጥረት እያደረገ የሚገኝ ድርጅት ነው። ኢሽዶ እንግዲህ በዚህ ስራው ግንባር ቀደም ነው። ወጣቶችን ከዚህ ህይወት ከዚህ ሱስ ለማላቀቅ ጥረት እያደረገ ያለ ድርጅት ነው። ስለ ስራውና ስለ ተለያዩ ነገሮች ከአቶ ስዩም ጋር ተነጋግረናል፣ ተጨዋውተናል፣ ጥሩ ቁም ነገሮችን ተለዋውጠናል። እንድታዳምጡን በአክብሮት ጋብዛለሁ። እኛ ሀገር የለም የሚል ድምዳሜም ነበረ። መጀመሪያ ማንም ይሄን የሚጠቀም የለም እኛ ሀገር የሚጨስ የሚዋጥ ምናምን ካልሆነ በስተቀር እንደዚህ ወይ በአፍንጫ የሚሸተት ምናምን ካልሆነ በስተቀር በመርፌ የሚወጋ የለም የሚል ነበረ። ግን እኛ ቲፒካሊ ልጆቹን ከያሉበት እዚህ አዲስ አበባ ውስጥ ፈልገን ስናገኝ ቢያንስ እስካሁን በሰራነው ከ250 ልጆች በላይ አግኝተናል። ቀጥታ አግኝተን አምጥተን በግሩፕ እያደረግን 10 15ም እያደረግን በየሳምንቱ በየ15 ቀኑ እየተገናኙ ያለባቸውን ችግር እንዲወያዩ ብዙዎቹ በጓደኛ ጫና ከውጪ የመጡ ሰዎች ጋር ማየት እንደዚህ የመሳሰሉትን ይሄኛውን ድራግ ለየት የሚያደርገው በመርፌ የሚወሰደው ነው። ሌሎቹ ሶሻል ድራግ ረጅም ጊዜ ወስዶብሽ ወይ ታኝኮ ወይ ተብናም በጣም ከብዙ ልምምድ በኋላ የሚመጡ ናቸው። እነኚህ ግን አንድ ቀን ሙከራ በቂ ነው። ያ ሲሆን ልሞክረው የሚለውን እድል አይሰጥም እና ልሞክርና ልተው የሚለውን እድል አይሰጥም። ይሄ በጣም የተለየ ያደርገዋል። ስለዚህ አንዳንዶቹ ልጆች ስንናገራቸው የመጀመሪያ ሞቀን የሞከርኩት እሷን ደስታ ከዛ በኋላ መሻት እሷን ማግኘት የሁል ጊዜ ስራ የሆነ ህይወት ሁሉን በቃ ይጣፋል። ከዛ በኋላ ምናልባት ይሄንንም ፕሮግራም የሚሰሙን ወጣቶች ይኖራሉና እዚህ ላይ በደንብ ብናወራ ደስ ይለኛል። ባለታሪኮቻችንም እንደዛ ነው ያሉት። አንድ ቀን የጀመሩት መርፌ ነው እድሜ ልካቸውን ህይወታቸውን የቀየረው ያበላሸው። እንዴት ነው ስታያቸው ስታገኛቸው ያላቸው ሁኔታ ምን ይመስላል? እኛም እናገኛቸው ልጆች በአካላቸው በተክለ ቁመናቸው ቀጥ ብሎ መቆም እና እንትን መራመድ የሳኒቴሽን የሃይጂን ምናምን የምትይባል ይሄ ጽድት ማለት የመልበስ ምናምን በሙሉ እሱን ይረሱታል።
ሙሉ ስራቸው አይናቸው መግለጥ አይችልም። ሙሉን ስናወራቸው ጧት ተነስቼ እስከ 4 ሰዓት ድረስ የመጀመሪያዋን መርፌ ለማግኘትና ለመወጋት መባዝ ነው። እሷን ካላገኘው ቀኑ አይበራልኝም፣ አይታየኝም። እንግዲህ እቺን ለመጀመሪያ ጊዜ አንድ ወጣት ልጅ እንደ ዩኒቨርሲቲ ተማሪ የነበረ ሪሌሽንሺፕ ውስጥ እንደ የገባ ጥሩ ጓደኛ ያለችው ተስፋ ያለው ልጅ ምናምን የጥሩ ቤተሰብ ጥሩ ኢነሴንስ በቃ እንደ ትንሽ ገንዘብ ያለው ፋሚሊ ውስጥ የተገኘ እሱ ታሪክ ሲያጫውትሽ የመጀመሪያ ቀን ሞከርኳት እና እሷ ደስታ በጣም ልዩ ነች አለ። ከዛ በኋላ 6-7 ዓመት አለፋለ። ቤተሰቦችም ትተውኛል፣ አላገኛቸውም። ከጓደኛዬ ወይም ደግሞ ገርልፍሬንድ ከሚላት ጋር ከሷም ተለያይቷል። የነበረው መኪና ቤተሰቦቹ የሰጡትን ምናምን እሱ ሸጧል። በቃ ብዙ ውጣ ውረድ። ለየት የሚያደርገው አንደኛ ሀገር ለዚህ የሚሆን የሪሃቢሊቴሽን ወይም ደግሞ እንዲያገግሙ የማድረግ ስርዓቱ ብዙ ጠንካራ አይደለም። ያው ብዙ የተደራጀ ነገር ስለሌለ ለዛ ስርዓት ለዚህ ሕክምና ተብሎ የተዘጋጀ ነገር ስለሌለ የማገገሚያ ስርዓቱ በጣም ከባድ ነው። የለም ልጆቹ ደግሞ ዋንስ እዚህ አይነት ነገር ውስጥ ከገቡ ብዙዎቹ ኢኮኖሚያቸው አይፈቅድም። ድራግ ውድ ነው። ስለዚህ ሙሉ ቀን ሙሉ ህይወት ሙሉ ጠዋት ሙሉ ማታ በሙሉ ይሄን ፍለጋ ነው። በቃ ህይወት እቺኛዋን የምትወካ መርፌ ፍለጋ ብቻ ይሆናል። እና ቁጭ ብለሽ አንዳንዶቹን ታወሪያቸው በቃ ታዝኛለሽ። አንዳንድ ጊዜ አብረሽ ችግራቸውን ሰምተሽ መፍትሄ መስጠት የማትችይበት ደረጃ ላይ ስትደርሺ አብረሽ ለማልቀስ መሞከር ነው የሚቃጣሽ። አባት ቤት ውስጥ ሆኖ ለልጆቹ የሆነ ነገር መስጠት ካልቻለ የሚሰማው ስሜት አይነት ይፈጥርብሻል እና እሱ በጣም ልብ ይጎዳል። ለቀልድ ሞክሬ ልተው የሚባለው ነገር በፍጹም ሳፖርት አላደርገውም። በጣም ደስታ የሚሰጥ ነገር ስለሆነ የመሸወድ ባህሪ መሸወድ አዝማሚያ ያመጣል። አንድ ቀን ያደረግሽው ነገር በሌላ ጊዜ ሲከፋሽ ወይ ሲጨንቅሽ እሱን እስቲ በማውሰድ እረጋጋለሁ የሚባለው ነገር ይመጣል። 2-3 ቀን ሲደጋገም ደግሞ የእሱ ነገር ተገዥ የመሆን አቅጣጫ አለው። አሁን እንዴት እያደረገህ ነው? አይንህን ጨፍነህ ነው ያናገርከኝ። እንዴት ነህ አሁን? እስቲ ስሜትህ እንዴት ነው? አሁን እንግዲህ ወስጄ ያለው ትንሽ ዲዚነስ ወይንም ዲዚ ነው የሚያደርገው እንዴ? እንደ ድራጉ አይነት ይለያያል። አንዳንዱ በጣም ያነቃቃል፣ አንዱ ደግሞ ለስለስ ያደርጋል። ለምን ያህል ጊዜ ይቆያል አሁን የምትወስደው? እንግዲህ በሳይንሱ 72 ሰዓት ነው። 72 ሰዓት አልጠብቅም። ለማቆም ትፈልጋለህ? አዎ እጅግ በጣም የሞከርክ አቁም ያለው ግን ተመልሼ ሪላፕስ የማድረግ ነገሮች አሉ። ሪሃብ ገብቼ ለማቆም ደግሞ ተዘጋጅቻለሁ። ለመጨረሻ ጊዜ እድል ልስጠው ለራሴ ብዬ ነው ያለሁት በአሁኑ ሰዓት። ለምን ትጠሩናላችሁ? ከዚህ በኋላ እንደምታደርጉልን አሁን ተማርን። እኔ ይህን ነገር ምንም ማቋረጥ አልችልም። ሕክምና እፈልጋለሁ። ሕክምና ልታደርጉ ትችላላችሁ ብለው ይጠይቁናል። ይሄ እንግዲህ ማህበረሰብ ላይ ነው የሚሰራው። ከሞላ ጎደል የመከላከሉን ስራ ልጆቹ ወደዛ እንዳይገቡ ይገቡና ያልባሰባቸውን ቶሎ በካውንስሊንግ በምክር አገልግሎት በተለያዩ ድጋፍ እነዛን በማድረግ እንዲወጡ ባይወጡ እየቀነሱ እንዲመጡ ያላቸውን ሌላ የጓደኛ ምናምን ግንኙነት እንዲቀንሱ ምናምን በማድረግ እንደው የተሻለ ተደጋጋሚ ከዛ ነገር ሊያወጣ ወደሚችል ሴታፕ ወይም ደግሞ እንትን በመውሰድ የተሻለ ነገር እንዲያደርጉ ማድረግ ነው። አንዳንዶቹ ከዚህ አልፈዋል። አሁን በስም ዝርዝር ለይተን አድራሻቸውን ይዘን ይሄ ሕክምና ሲጀምር ጠርተን ዊ ሆፕ ሕክምናው በነፃ ነው የሚሆነው። በጤና ሚኒስቴር ነው የተያዘው። የተለያዩ ቦታዎች አሉ ለዚህ ለሕክምና መስጫ የሚሆን የገንዘብ ተመድቦ ከውጭ መድኃኒቶች እንዲገቡ ድራጉን ሪፕሌስ አድርገው ተክተው ረዘም ያለ ጊዜ ይወስዳል። አንዳንዱ ለእድሜ ልክ ሊወሰድ የሚችል ሊሆን ይችላል። ለምን በቀላሉ ከደም ውስጥ አይወጣም። በጣም ግሬቭ ነው እንደምናስበው። ምንድነው ግን የታሰበው እዚህ ጋር? ምናልባት የህክምና ማዕከል ይከፈታል ማለት ነው። ይሄ አደንዛዥ እጽን በተለይ በመርፌ የሚወስዱ ወጣቶች ከዚህ ችግር እንዲያገግሙ የተያዘ በደንብ እቅድ አለ ማለት ነው። አሁን ሀገር አቀፍ የሆነ ጋይድ ተዘጋጅቷል። ያ ማለት ለነኚህ የሚሰጠውን ህክምና መለየት ይጀምራል። መለየት እና ማወቅ፣ የሰው ኃይል መመደብ
ቦታም የህክምና ቦታ መለየት አሁን ባሉት ዘውዲቱ እንደዚሁ ቀጥታ ከዚህ ከመርፌ የሚጠቀሙትን ባይሆን ሌሎች ድራጎችን ዘውዲቱ ምን የሚሞከር ነገር አለ የካኮቴቢ እንደዚህ የማገገሚያ የሚመስል ነገር አለ ስለዚህ እነዚህ ሁሉ አበልጽጎ አብሮ መስጠት የሚያስችልበትን ሁኔታ የመፍጠር ነው ግን ምን ይፈልጋል ይሄንን ጉዳይ ላይ መስራት የሚችሉ ሰዎችን ስፔሻላይዝ ያደርጉትን ስልጠና መስጠት ይፈልጋል የመድኃኒት አቅርቦት ይፈልጋል ሌሎች ግብአቶች ማሟላት ይፈልጋል የካውንስለርስን ማደራጀት ይፈልጋል እነዚህ በሙሉ ጊዜ ይፈልጋሉ ሜታዶን ወይም ደግሞ ሪፕሌስመንት ምንለው ከውጭ ነው የሚመጣው እሱ ማምጣት ይፈልጋል የተለያዩ 3-4 አይነት ታይፕ ነው እሱ ያለው ራሱ ስለዚህ እሱ እንደ ሀገር መወሰን የትኛው ነው ለኛ የተገባ የሚሆነው የሚለው መለየት ይፈልጋል እንዲህ አይነት ነገሮችን እንግዲህ ዶዜጅን ጨምሮ ምን ያክል ድራግ ምን ያክል ዶዝ ሲወስድ ለነበረ ነው ምን ያክል የሚሰጠው የሚለው እነኚህ ሳይንቲፊክ የሆኑ በህክምና ሙያ ውስጥ ያሉ ሰዎች ፋርማሲስቶችን ጨምሮ ዲፋይን የሚደረጉ ናቸው መጀመሪያ የሚወስዱት በደም ውስጥ በመርፌ የሚወሰደው ድራግ ካልተተካ እንዲያመጡ ያስገድዳቸዋል ስለዚህ አምጣ የሚለው ስሜት መቼም የማያቆም ስለሆነ ለዛ ጉዳቱ አነስተኛ የሆነ ብዙ አፌክት የማያደርግ ሱስ መሆኑ በጣም እየቀነሰ የሚሄድ ደረጃ ያለው ሌላ የመተኪያ ስርዓት ነው ማለት ነው ያ ነው ቀስ እየተባለ እየተሰጠ ዶዜጁ እየተቀነሰ እንደዚህ ያለ ከዛ ነፃ እንዲወጡ ለማድረግ ነው የሚታሰብ ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ ይህ ፕሮግራም ቤተኛው ነው ቤተኛ